አንድ መምህር ወደ ክላስሩም ገብቶ በብላክቦርድ ላይ ነጭ ነጥብ ወይም በዋይት ቦርድ ላይ ጥቁር ነጥብ በማስቀመጥ ለተማሪዎች የክፍል ስራ ሰጣቸው እንደ ፈተና ያያችሁትን ጻፉ ብሎ እና ተማሪዎች በሙሉ ስለ ጥቁረቱ ድምቀት፣ ስለ ጥቁረቱ አስከፊነት፣ ስለ ጥቁረቱ ጥልቀት ገጽ ገጽ እየሞሉ ሰጡት። ከነዚያ ሁሉ ተማሪዎች መካከል አንድም ሰው ስለ ሰፊው ነጩ ፓርት አልጻፈም። ኢትዮጵያ ውስጥ ያለው ችግር እንደዛ ነው። አጠቃላይ ካለው ውጤት በላይ ቢያቀውም ባያቀውም የማያቃቸው ጥቁር ነጥቦች አየር ሞልተው ይይዛሉ ጭንቅላት። በነገራችን ላይ አንድ ችግር አለ። በየተቋሞቻችሁ ታውቃላችሁ። የካቢኔ ስብሰባ ስታረጉ ሚኒስተር ኤክስ ይመጣና የኔ ስራ እንደዚህ አድርጓል፣ ተሻሽሏል፣ እንደዚህ አምሯል፣ እንደዚህ አምሯል፣ እንደዚህ አምሯል ብሎ አይ እዚህ ጋር እኮ አልሰራህም ካልኩ በፍጹም ሰርቻለሁ ብሎ ያስረዳሃል። ሚኒስተር ዋይም ሚኒስተር ዚም ሁሉም ሰው የራሱን ዲፌንድ አድርጎ የሰራውን ያልሰራውን አጉልቶ ይነግርሃል። ከጨረሰ በኋላ አንድ ሐሳብ ነበረችኝ ይላል። የራሱን ፋይል ከዘጋ በኋላ የማያቀውን በፋክት የማይከራከርበትን አብስትራክት ሐሳብ አምጥቶ አየር ይይዛል። የሱ ጥሩ ነው፣ ችግሩ ያለው አንተ ጋር ነው ማለት ነው። እና የሚታየን ነገር የጠቆረው የተበላሸው የከፋው ብቻ መሆን የለበትም። ነጠላ ትርክት ወደ ገዢ ትርክት የማቆንጀቱ ስራ በመጀመሪያ ራስህ ማመን ይፈልጋል። የምትለውን የምትኖረውን ነገር ማመን ይፈልጋል። ራስን ለማድከም ለመትጋት የተዘጋጀ መሆን ይጠይቃል። ከዚያ በኋላ የምታጋራው ቃል ብቻ ሳይሆን ከዛ ያለፈ ስፕሪትም ይሆናል። አንድ ስላቮይ ዚዚክ የሚባል ጸሐፊ በቅርቡ ኮቪድ እንዴት ዓለምን ሼክ እንዳደረገ መጽሐፍ ጽፎ ነበር እና እዛ መጽሐፍ ላይ አንድ የሚገርም ምሳሌ አለ። አንዱ ሰው አእምሮ ይታመማል። አእምሮ የታመመው ሰውየው እኔ ስንዴ ነኝ ይላል። አንተ እኮ ስንዴ አይደለህም፣ ሰው ነህ፣ የእንትና ልጅ ነህ፣ የእንትና ወንድም ነህ ብሎ ማስረዳት የአእምሮ ሐኪም ለሆነው ሰው የቀናት ስራ ነበረ። ከብዙ ቀናት ጥረት በኋላ አንተ ሰው ነህ ሲባል ስንዴ ነኝ ማለት ትቶ ሰው ነኝ አለ። በቃ ሰው ነኝ ካልክ ድነሃል ማለት ነው፣ ወደ ቤትህ ሂድ ተብሎ ካስተናበቱት በኋላ እየሮጠ መግቢያው በር ጋር ደርሶ ይመለሳል። ሐኪሞቹ ጋር ምን ሆንክ? በር ላይ አውራ ዶሮ አየው ይላል። እና ብታይስ አንተ ሰው አይደለህም? ሰው ነኝ። ሰው መሆንን ታውቃለህ? አዎ አውቃለሁ። ታዲያ ምን አስፈራ? ዶሮ ሰው መሆንን ያውቃል ወይ? እመነው መጀመሪያ ያለህበትን ነገር። ችግር ካለ ኮሬክቲት፣ የተበላሸ ካለ አስተካክለው። አለበለዚያ እየኖርክበት እንንትና ከዛ ባዶ እንዲነግሩ አትጠብቅ። አንተ ነው የምታውቀው። ለምሳሌ አሁን ያለው ስልጠናና ውይይት የብዙ ፓርቲዎች ራስ ምታት ነው። ምን ሊወያዩ ነው? ሹምሽር ሊያደርጉ ነው? ሊነሱ ነው? ሊፈርጡ ነው? ለምን? ሐሳብ የለማ። ሐሳብ የለውም። አይዲያ አምጥቶ ግራንድ ናሬሽን አያስፈልግም ብሎ መከራከር አይችልም። የሱ ችግር የለውም። ስራው ነው፣ እጣ ክፍሉ ነው፣ እንጀራው ነው። ግራንድ ናሬሽን ሲባል ልክ እንደዚህ እንደምታዩት የተበተበ ሁሉ ነገር ግራ አዳማ ምንድን ነው ሹምሽር ነው ምናምን ነው ከሚል ግራ ወደሚታይ ጥርት ያለ መነሻና መጨረሻ ወዳለው ነገር እንቀይረው ነው። ምን ቀይረው ነገር እንደዚህ ከሆነ አይፈታ፣ አይታሰር፣ አይበላ፣ ግራ የገባው ነው፣ አይነበብ። ይሄንኑ ትብታብ እንዲህ ብናደርገው ግን ቢያንስ መግቢያና መውጫውን እናውቀዋለን። ወደዚህ እንውሰደው። ነገር ሁሉ ግራ ይሁን። ከነጠላ ወደ ገዢ ትርክት የመጣን እንደሆነ ቅድም ያየነው ትብትብ ያለው መንገድ መዳረሻው ወደሚታይ ወደዚህ መንገድ ይመልሰናል። የብልጽግና ታላቁ ትርክት ምንድን ነው?
አንድ አባትና ልጅ መንገድ እየተጓዙ አባት በቂ ገንዘብ አልነበረውም። ልጅ መንገድ ላይ የሚሸጥ አፕል ታይና አፕል ካልገዛህልኝ ትለዋለች። የሚገዛበት ገንዘብ አልነበረውም። ያለ የሌለውን ቀይሮ የቻለው 2 ፍሬ አፕል መግዛት ነበርና 2 ፍሬ አፕል ገዛላት። አንደኛውን በአንደኛው እጇ ይዛ አንደኛዋን መግመጥ ጀመረች። ልክ ስትበላ ምንም አባት ቢሆን ጎመጀ፣ አማረው። ታውቃላችሁ። ልጄ አንዱን ስጪኝ አላት። እየበላች የነበረውን ትታ ያኛውን ገመጠችው። ስትገምጠው በአንድ ሰከንድ ውስጥ ጭንቅላት ውስጥ ብዙ ነገር ሮጠበት። ምን አይነት ልጅ ነው ያሳደግኩት? ገብጋባ አሳዳጊ የበደላት እቻውን ሰው ትሆናለች ወይ? በጣም ብዙ እርግማን በጭንቅላት ውስጥ። እሱ ሳይጨርስ ልጅቱ አባ ይሄም ብላ አለችው። የገመጥኩት እኮ የትኛው ሞር እንደሚጣፍጥ ልለይልህ ብዬ ነው አለችው። የኛ ችግር እንደሱ ነው። የትኛው ከደህንነት እንደሚያወጣ በምናደርገው ትግል ውስጥ ብዙ የሚሳደቡ፣ ብዙ የሚራገሙ፣ ብዙ የሚያጥላሉ አሉ። ስንዴ አረስን ብለን እንጮሃለን። እውነት ነው፣ ሰርታችኋል፣ ለፍታችኋል። ግን የስንዴ ዋጋ አልቀነሰም። ለምን? ያው ታውቃላችሁ፣ አርሶ አደር ልጆች አልወጣም። ያምናው ተከምሮ ጓሮ ታዩታላችሁ። በመኪናም ይታያል፣ በሄሊኮፕተርም ይታያል። እንዳለ ነው ያለው። ይሄ ማዳበሪያ ካላመጣችሁ እያለ የሚጨቀጭቀን አርሶ አደር ስንዴ ካላመጣህ ብላችሁ ጨቅጭቁት እንጂ በነፃ ማዳበሪያ እኮ የለም። ማዳበሪያ ከወሰደ በሙያ ከታገዘ ትራክተር ከመጣለት ካረሰ በኋላ ምርቱን ወደ ገበያ ማውጣት እንዳለበት ማመን አለበት። እናንተ እርሻው እንዲያድግ ብቻ ሳይሆን ምርት ገበያ እንዲወጣም ካላገዛችሁ በምን ይገባናል? እኛ ስንዴ ማሳ ላይ ቢቀመጥ ጎተራ ቢቀመጥ በምን ይገባናል? መጥቶ ገበያ ላይ ካላየነው በስተቀር እዛ ድረስ ሄዶ የመከወን ተግባር የኛ ተግባር ነው ብላችሁ ብትወስዱ። የብልጽግና ታላቁ ትርክት ምንድነው? 2018 በኢትዮጵያ አቆጣጠር የዛሬ 3 ዓመት ማለት ነው። ከተስፋ ብርሃን ወደሚጨበጥ ብርሃን። ለምሳሌ ግሪን ሌጋሲ 32 ሳይሆን 50 ቢሊዮን በዓለም አንደኛው አፍሮስቴሽን። ለምሳሌ ስንዴ ኤክስፖርት ብቻ ሳይሆን ከዛ ያለፈ አስተማማኝ የተረጋጋ ማርኬት። ዶሮ ቅድም እንዳነሳሁት ፍሩት የበዛበት ዕዳ በየተቋማትም በሀገር ደረጃም የቀነሰበት እቺ ሀገር ተስፋ አላት ልታርግ ትችላለች የሚል ጭላንጭል ብርሃን የሚታይበት ጊዜ ይሆናል። እቺን 3 ዓመት በከፍተኛ ትጋትና ዲሲፕሊን ከሰራን እናሳካለን። 3 ዓመት አለን። 3ቱና በታማኝነት ከሰራችሁ የሚጨበጥ ጭላንጭል ብርሃን ማሳየት እንችላለን። ሁሉ ነገር ለምሳሌ ህዳሴ ያልቃል፣ ኢነርጂ ይጨምራል፣ የሲሚንቶ ፋብሪካዎቻችን ያልቃሉ፣ ብዙ መንገዶቻችን ያልቃሉ፣ ለቱሪዝም የሰራናቸው ፕሮጀክቶች ያልቃሉ። በስንዴ በቡና በተለይ ቡናና ፍሩት ላይ ተክለን ገና ሃርቨስት ያልተደረገባቸው ቦታዎች ሃርቨስት ይደረጋል። ውጤት እናያለን። በእርግጠኝነት ዕዳችን እንደ ሀገር ያለው ዕዳ በከፍተኛ ደረጃ ይቀንሳል። ኤክስፖርት ያድጋል። ምን ከሆነ? ወርቅ ኮንትሮባንድ የማይወጣ ከሆነ፣ ጫት በየቦታው ኬላ የማይደረግ ከሆነ፣ የቁም ከብት ከዚህ እየወጣ የሌላው ሲሳይ መሆን ካቆመ ይለወጣል። 2018 ከተስፋ ወደሚጨበጥ ብርሃን ማደግ ይቻላል፣ መጽናት ይቻላል የሚለው ከጥቂት ሰዎች ባሻገር የምናምንበት ጊዜ ይሆናል። 2023 ከሌላ 5 ዓመት በኋላ በአፍሪካ ውስጥ እንደ ኢትዮጵያ ነው ማረስ፣ እንደ ኢትዮጵያ ነው ግሪን ሌጋሲ፣ እንደ ኢትዮጵያ ነው አርባናይዜሽን ይባላል። አመንክም አላመንክም የዛሬ 5 ዓመት አዲስ አበባ በአፍሪካ ውስጥ እጅግ ውብ ከሚባሉ ከተሞች አንዱ ይሆናል። በጣም ብዙ ዶቶች አሉ ያልተያያዙ።
ትላልቅ ዶቶች አሉ አዲስ አበባ ውስጥ ስላልተያያዙ ሰው ወስዶ ካልነገረ በስተቀር አይገባም። አስጎብኝ ይፈልጋል። ከ5 ዓመት በኋላ ስናገናኛቸው እነዛን ዶቶች ማንም ሰው እየነዳ ያያቸዋል። ማንም ሰው አርባናይዜሽን ቢያንስ ባህር ዳር ላይ፣ አዳማ ላይ፣ ሐዋሳ ላይ፣ አርባ ምንጭ ላይ፣ ጅማ ላይ፣ ጅጅጋ ላይ ጥቂት ከተሞች ቼንጅ ካመጣን ግብርና ላይ አሁን የጀመርነው 2-3 ሚሊዮን ሄክታር ብንጨምር በነገራችን ላይ በዚህ ዓመት 2 ሚሊዮን ሄክታር ገደማ ተጨማሪ መሬት አርሰናል። 2 ሚሊዮን ሄክታር ሳይጮህ ነው የጨመረው። ሌላ 5-6 መጨመር እንችላለን። ኖራ አስፍተን በማከም ያልታረሰ ቦታ ውሃ ገድበን በማረስ ተጨማሪ ቦታ በመጨመር እርሻችን ማዘመን መቀየር እንችላለን። የሚቀጥለው የ2023 ኢትዮጵያ ሄደን ስለ ግብርና እንማር፣ ስለ ግሪን ሌጋሲ እንማር፣ ስለ ኤክስፖርት እንማር፣ ስለ አርሚ ተቋም ግንባታ እንማር፣ ሎ ኢንፎርስመንት ኤጀንሲስ ላይ ያላቸው ሪፎርም እንማር፣ አርቲፊሻል ኢንተለጀንስ እንማር የሚባል ዘመን ኮመንሊ እንሰማለን። በ2040 በጣም ብዙ ወጣቶች እዚህ ያላችሁ ብልጽግና በመመሩበት ዘመን ማለት ነው የዛሬ 24-25 ዓመት ካለምንም ጥርጥር ዓለም አቀፍ የብልጽግና ምሳሌ ትሆናለች። ኮሪያ እንዳልነው፣ ሲንጋፖር እንዳልነው፣ ዱባይ እንዳልነው ኢትዮጵያ ይባላል። በዓለም ላይ ትክክለኛ ቦታዋን ትይዛለች። ይሄ ራያችን መተረክ የምንፈልገው ተረክ ይሄንን ነው። የማይለምን የሚረዳ በቂ የሚያርስ የሚበላ የሚሸጥ በሰላም በውስጥም ከጎረቤቶች ጋር የሚኖር የነበረውን ታሪክ የመኩሪያ ምልክት የሚያደርግ መጣያ መባያ ሳይሆን ማደጊያ የሚያደርግ ይሄን ኢትዮጵያ መፍጠር ያስፈልጋል። ይቻላል። ሞከርንኛ። በትናንሽ ተቋማት ማከም ይቻላል። ስብራት አለ፣ ማከም ይቻላል። እዳ አለ፣ ወደ ምንዳ መቀየር ይቻላል። ልጆቻችን እኛ የተረከብነውን አይነት የተዳከመ ሲስተም እንዳይረከቡ መቀየር ይቻላል። እዚህ ያለ 2000 ሰው ከወሰነ ኢትዮጵያ ውስጥ የሚጨበጥ ለውጥ ማምጣት ይቻላል። ከጎደለው ወደ ሞላው ማሸጋገር ይቻላል። ይሄ ሽግግር የሚመጣው ብሔርተኝነት ወደ ብሔራዊነት፣ ብሔርተኝነት የራስን ማጉላትና ሌላን ማንኳሰስ ሳይሆን የራስን ማክበርና ሌላ የወንድምንም ማንነት መቀበልና ማክበር ስንችል የወል የሆነ ተረክ፣ የወል የሆነ ሐሳብ፣ የወል የሆነ ናሬሽን መፍጠር ስንችል ነው። ምንድነው ዲፈረንሱ ያላችሁ እንደሆነ በቀላል መንገድ ይሄ ማለት ነው። ይኸውላችሁ እዚህ ጋር ወላይታ፣ ሲዳማ ምናምን አለ፣ ጉራጌ ሁሉ አለ። ጥላው ብሔራዊነት ማለት እነዚህ ጥላ ተሰብስበው በአንድ ትልቅ ጥላ ስር ሲሆኑ ማለት ነው። ይሄም ማጥፋትም አያስፈልግም። ተስማምተው በጋራ መኖር ይችላሉ። እኔን ለማወቅ ብዙ ምሳሌዎች መጠቀም ይቻላል። ልክ እንደዛው ነው። ግሩፕም ሲሆን ቢያንስ አፍሪካውያን ናችሁ ሁላችሁ፣ መካድ አትችሉም። ደግነቱ ሁላችሁም ደግሞ ጥቁሮች ናችሁ። ከዛ ኢትዮጵያውያን ናችሁ። ቢያንስ ህዳሴ እናንተ ነው። ቢያንስ አድዋ፣ ቢያንስ የራሳችሁ ዘመን መለወጫ አላችሁ። እቺችን የማይፈልግ የለም መሰለኝ። ምሳሌ አድዋ የኔ አይደለችም የሚል ብሔረሰብ ኢትዮጵያ ውስጥ የለም። ህዳሴ የኔ አይደለም የሚል የለም። ድልድሉን ሁሉም የጋራ ያደርገዋል። ክፉን ነው የማይፈልገው እንጂ ደጉን ሁሉም ይሻማል። ብሔራዊነት ማለት በቀላል ቋንቋ የሚገልጸው ይሄ ነው። ይሄ የራስ ብሔር ፍቅር ነው። ይሄ የሌሎች ብሔር ፍቅር ነው። አንዳንድ ሰው ለራሱ ብሔር ምንም ፍቅር የለውም። የራሱን ብሔር የሚፈልገው ጥቅም ሲያሳድድ ብቻ ነው። ወይ ሲጠቃ፣ ሲሰራና ሀብታም ሲሆን እሱ ኢትዮጵያዊ ነው። በህግ ስትጠይቀው ኦሮሞ ይሆናል። እኔ እኮ ኦሮሞ ስለሆንክ ነው ይላል። እሱ ሙስሊም ነው። ረመዳን አይጾምም፣ ዘካ አይሰጥም፣ ሐጅ አይሄድም፣ አያደርግም። ልክ ስትይዘው ሙስሊም ስለሆንክ ነው ይላል። ሲጠቃ ነው ግሩፑን የሚያስታውሰው። ሌላውን ብሔር ደንታ የለውም።
ስልጣኑም ሀብቱም ኑሮም ሴንተር የሚያደርገው ራሱን ነው። ይሄ ግለኛ ሰው ነው ታች ያለ። ሌላውም ለራሱም ፍቅር የሌለው ግለኛ ነው። ሁለተኛው እንደምታዩት ሌሎች ብሔሮች ወይም ሌላ እምነት በጣም ትልቅ ቦታ ያለው ፍቅር ያለው ግን የራሱን ደግሞ ፈጽሞ የማያከብር ነው። አለ ደግሞ የራሱን ቋንቋ፣ ባህል፣ ማንነት ጥሎ ሌላ መሆን የሚፈልግ እሱ ባንዳ ነው። ያ ባንዳ እንኳን ላንተ ለራሱም አልሆነም። ይሄ አደገኛ ነው። ሰው የራሱን እምነት፣ የራሱን ብሔር፣ የራሱን ማንነት መደበቅ የማያስፈልገውም ማፈር የማያስፈልገውም አምኖ አክብሮ ግን ሌላውንም መማር መውደድ ችግር የለው። ታች የምታዩት ግለኛና ባንዳ ለብልጽግና የማይበጅ የማይጠቅም አደገኛ ነገር ነው። ሶስተኛው ደግሞ የራስ ብሔር ፍቅር ጦዞ ሰማይ የነካ ሌሎች ብሔሮች፣ እምነቶች፣ እሳቤዎች፣ የግሩፕ ቲንኪንጎች ቦታ ደግሞ የሌለው ሰው አለ። እሱ ብቻ የራሱ ብሔር መጠቀም አለበት፣ ሀብት መያዝ አለበት፣ ስልጣን መያዝ አለበት፣ ሁሉ ነገር እሱ። ከሱ ውጭ ያለው ምንም ማግኘት የለበትም። እኛ እንድንሆን የሚያስፈልገው ለራሱ ብሔር ፍቅር ያለው፣ ለሌሎች ብሔሮች ፍቅርና ክብር ያለው፣ የራሱን ሳይንቅ የሰውን አክብሮ በብሔራዊ አርማ ውስጥ መኖር የሚችል፣ ዲፍረንስን በሪስፔክት መያዝ የሚችል። ብሔራዊነት ምንድነው? አዲስ ትርክት ነው ወይ ያላችሁት? አይደለም። አንተ የራስ ብሔር፣ የራስ ቋንቋ፣ እምነት አለ። ግን ይሄ ሀገር ያንተ ብቻ አይደለም። ሌላ እምነት፣ ቋንቋ፣ ብሔር ስላለ ያንን ተቀብለህ ልክ ያንተን በምትወደውና በምታከብረው ልክ የዛኛውን ሳትነካ በመከባበርና በፍቅር ኑር። ያን ካደረክ እንደ ሀገር ትጸናለህ፣ ትበለጽጋለህ፣ ያስቀመጥከውን ራዕይ ታሳካለህ። ብሔራዊነት ማለት ጨፍላቂነት አይደለም። ብሔራዊነት ማለት ፍጹም ዋልታ የረገጠ ብሔርተኝነት ማለት አይደለም። ከሲቪኩም ከብሔርተኛው የሚለየው በራሱ ቋንቋ፣ በራሱ እምነት፣ ማንነት የሚያምን የሚኮራ፣ ሌላውን ለማክበር የማይቸገር ማለት ነው። መፈራረጅ፣ መለያየት፣ እነዚህ የብሔራዊነት ሳንካዎች ናቸው። እንደ ሀገር የጸና አቋም፣ የጸና ትልም እንዳንይዝ የሚያደርገን የበዛ ጥርጣሬ፣ የበዛ ጥላቻ፣ የበዛ መገፋፋት ሳያንስ ማለት ነው። ያው እንዳያችሁት ከዚህ እስከ አዲስ አበባ ባለው መንገድ ብቻ ፕሮፐርሊ ብንሰራ ሳላጋንን 2 3 4 ሚሊዮን ሰው መሸከም ይችላል። ከዚህ እስከ አዋሽ ብንሰራ 20 ሚሊዮን መያዝ ይችላል። ኢትዮጵያ አሁን ያላትን ፖፑሌሽን እውነት ለመናገር ቤኒሻንጉል ብቻ ይበቃል፣ ገርድ ብቻ፣ ጉባ ብቻ ይበቃል። ግን ትገፋፋለህ እያለ ሳትቸገር። ይህንን ሳንካ መቀነስ ያስፈልጋል። ይሄ ሳንካ ሲቀነስ ነገሮች ይቀየራሉ። እነዚህ ግሩፖች ከዚህ ግሩፕ የሚገባቸውን ብቻ ነው ዲማንድ ማድረግ ያለባቸው። ከሚገባቸው በላይ ዲማንድ ካደረጉ ግጭት ይፈጥራሉ እንጂ ሰላም አያመጡም። ትርፍ መመኘት ሳይሆን መገፋፋት ሳይሆን በልክ የሚገባንን እያገኘን በጋራ መኖርን ማጽናት ማለት ነው። ይሄን ለማድረግ ከትናንትና በጣም በርካታ የሚወሰዱ ትናንቶች አሉ፣ የጋራ የሆኑ እነዚህ የምናቃቸውን ታሪኮች እንወስዳለን። ዛሬስ የበለጸገች የጸናች የተዋበች ኢትዮጵያ ለመገንባት ራዕይ ያለን ስራ እየሰራን ነው። እሱን ቤዝ እናደርግና የጋራ ነገን እንገነባለን። በሃይማኖት፣ በቅርስ ለምሳሌ አፋርና ኦሮሚያን ብንወስድ አዋሽ አይደላቸው። አዋሽ ውሃውም አለ፣ አዋሽ ፓርኩም አለ የሚያስተሳስራቸው። አማራና ኦሮሞን ብንወስድ በጣም ብዙ ነገር አለ የሚያስተሳስራቸው። ትግራይና አማራን ብንወስድ በጣም ብዙ ነገር አለ የሚያስተሳስራቸው። ሶማሌና አፋር ብንወስድ እንደዚሁ። እነዚህ የሚያገናኙንን የሚያጋምዱንን ታሪኮች ወስዶ የተሻለ ነገር መፍጠር ያስፈልጋል። ይህን ለማድረግ ህንዶች አንድ አባባል አላቸው። መፍትሄ ለሌለው ችግር አትጨነቅ፣ ብትጨነቅም ዋጋ የለው፣ መፍትሄ የለው። ጉዳዩ መፍትሄ እንደሌለው ስታቅ አትጨነቅ ይሉና በዛ ግን አያበቁም። መፍትሄ ላለው ነገርም አትጨነቅ መፍትሄ ያለውና ይላሉ።
መፍትሄ ላለው አትጨነቅ፣ መፍትሄ የለውም አትጨነቅ። ሲደመር ጭንቀት አታብዛ ነው በቃ። ወይ መፍትሄ ያለው ወይ መፍትሄ የለውም። መፍትሄ ካለው ፍታው፣ ከሌለው ተወው፣ ቀይሮ መንገዱን። እኛው ኢትዮጵያ ውስጥ የኦሮሞ ኢትዮጵያ፣ የአማራ ኢትዮጵያ፣ የጉራጌ ኢትዮጵያ መፍጠር አይቻልም። የእስላም ኢትዮጵያ፣ የጴንጤ ኢትዮጵያ አይቻልም። ኢትዮጵያ የካቶሊክም፣ የጁዳይዝም፣ የኦርቶዶክስ፣ የእስላም አንዳንዱ ደግሞ እስላም መሳይ ኦርቶዶክስ መሳይም ይኖራል፣ ያልሆነ ማለት ነው። የነዚህ ሁሉ መኖሪያ ናት። በብሔርም በቋንቋም እንደዚሁ። ይሄን ተቀብለህ ለኮ ኤግዚስተንስ መስራት ብቻ ነው መፍትሄ የሚያመጣው። የጋራ ነገ ትርክት እንዴት እንመስርት? አንደኛ ኢኮኖሚ ነው። ዶሮ ለኢትዮጵያ ያስፈልጋታል የሚለው ጉዳይ ሁላችን ያግባባን የለ እንዴ? ማር ያስፈልጋታል፣ መንገድ ያስፈልጋታል፣ ግድብ ያስፈልጋታል። በዚህ ሁሉ እኮ እንግባባለን በኢኮኖሚ ጉዳይ። ምክንያቱም በቂ ግድብ ያለው የለም፣ በቂ ማር ያለው የለም፣ በቂ ዶሮ ያለው የለም የትኛውም ክልል። ስለዚህ በኢኮኖሚ ጉዳይ ለሁሉም ከሁሉም ደግሞ የሚሰራው በሁሉም የሆነ ኢኮኖሚ መገንባት፣ በዚህ ዙሪያ የጋራ ትርክት መፍጠር እንችላለን። ኢኮኖሚ ችግር ሆኖ ያልጠበሰው ክልል ስለሌለ በኢኮኖሚ ለውጥ ለማምጣት የጋራ ራዕይና ትርክት ፈጥረን ልክ እንደ ህዳሴው አይነት ብንሰራ ምንም ይከለክለን ነገር የለም። በማህበራዊ ደግሞ ትውልድ ልማት ነው። ትምህርት ላይ ኢንቨስት ያደረገ የትኛውም ሀገር፣ የትኛውም ብሔር፣ የትኛውም ሰፈር ኢን ይርስ ሃርቨስት ያደርገዋል። ትምህርት እናስተምር፣ ልጆቻችንን ቀና ነገር እንዝራባቸው፣ አካባቢያቸው ላይ ዛፍ አትክልት እንዲተክሉ እናርጋቸው፣ ንቅል እናርጋቸው፣ መሬት የተረገጡ እናርጋቸው። ሁላችን ያግባባናል የበቃ ስለሌለ። ፖለቲካው ጋር ሲሄድ ብሔራዊነት ለምን ነጠላ ትርክት ጸንቶ ኢትዮጵያ ውስጥ መቆም ስለማይችል ህግና ልዕልና፣ የባህል ልማት፣ ኢንፍራስትራክቸር፣ ጥራት ያለው ትምህርት፣ የተሻለ መፍጠር የሚችል ሰው ኃይል፣ ፈጠራና ቴክኖሎጂ፣ መልካም አስተዳደር፣ ሌብነትን መዋጋት፣ ይሄ ሁሉ የጋራ አጀንዳ ነው። ይሄ ችግር የሌለበት ክልል የለም። እነዚህን ጉዳዮች የጋራ አድርገን ብናቆም እንደ ራዕይ እንደ ተረክ ብንሰራባቸው ብሔራዊነትን ዴሞክራሲያዊ በሆነ መንገድ አካታች በሆነ መንገድ መገንባት እንችላለን። በነገራችን ላይ ብሔራዊነት ከብሔርተኝነት ሻል ያለ ለአርበኝነት መሰረት የሚሆን ጉዳይ ነው እንጂ ቢቻል ከብሔርተኝነት ዘለን አርበኛ መሆን ነው ጥሩ። አርበኛና ብሔራዊነት ይለያያል። ብሔራዊነት በኢትዮጵያ ጥላ ስር ብሔሮች፣ ብሔረሰቦች፣ ልዩ ልዩ ቋንቋዎች፣ እምነቶች ተከባብረው በሰላም መኖር አለባቸው የሚል እምነት፣ የመተጋገዝ እምነት ሲሆን ወደ አርበኝነት ሲያድግ ግን ኬንያ ያለው የሰው ዘር እንዳይራብ፣ ናይጄሪያ ያለው የሰው ዘር በውሃን ጥም እንዳይጠማ፣ ሰው ለሆነ ሁሉ የሚተርፍ ለሰው ሁሉ ሰላም የሚመኝ ከድንበር የተሻገረ ማንነት ማለት ነው አርበኛ ማለት። እዛ መድረስ ስራ ይፈልጋል። ለዚህ ነው ከብሔርተኝነት ወደ ብሔራዊነት እንደግ ያልነው እንጂ እንደ ሰው አርበኛ ብንሆን በጣም 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 የሚፈለገው እሱ ነው። ለምሳሌ ቻይና በብዙዎቻችሁ እድሜና ልምድ የዛሬ 30 40 ዓመት ያው ብዙ ነገር እናውቃለን ቻይና ውስጥ የነበረው። ዛሬ ቻይና በሚያስደንቅ ሁኔታ ለማመን በሚከብድ ሁኔታ የምናቀው ከተሞቻቸው፣ ቴክኖሎጂዎቻቸው፣ ስራዎቻቸው፣ ሰዎቻቸው በጥቂት አስርተ ዓመታት ውስጥ በከፍተኛ ደረጃ ትራንስፎርም ያደረጉት ቻይና ከጫፍ ጫፍ ለጋራ ራዕይ ለጋራ ሐሳብ የቆመ ነው። ለምሳሌ ለቻይና ጥቅም ሲባል የሚፈርስ መንገድ የሚፈርስ ስራ ካለ ለቻይና ራዕይ ስኬት እስከተባ ድረስ አጨቃጫቂ ጉዳይ የለም። ሀገራዊ ጥቅም እስከሆነ ከዚህ ነጥቀ ለዚህ ሳይሆን ለናሽናል ኢንትረስት እስከዋለ ድረስ ጭቅጭቅ የለም። ሰው ሁሉ ለሀገራዊ ራዕይ የተገዛ ነው። በዚያ ምክንያት እንደምታዩት እንደዚህ አይነቱን ቻይና እንደዚህ አድርገዋል። ኮሪያም ሲንጋፖርም ሊባል ይችላል። በጣም ብዙ ሀገራት ተቀይረዋል። እኛ 5 ዓመት ነቅተን ብንሰራ ድህነትን ለማሸነፍ የሚያስችል በጣም ብዙ ጸጋዎች አሉ።
ችግሩ ጊዜ ያባከን ያለነው እነዛ ጸጋዎች ላይ አለመሆኑ ካልሆነ በስተቀር ይሄን ተረክ በምን እንገንባው በምን እናምጣው ያላችሁ እንደሆነ በሁለት መንገድ አንደኛ መገናኛ ብዙሃን ሁለተኛ ትምህርት መምህራን በተቻለ መጠን ለልጆች መፋቀርን መቀራረብን አንድነትን ሰላምን ማስተማር አለባቸው ከፍተኛ ጥንቃቄ ያስፈልገዋል በነገራችን ላይ አንዳንድ ሰዎች ኢቲቪ ኢቢሲ ምናምን አያዩም ኢቲቪ ኢቢሲ የብልጽግና ብሎ ስለሚያስቡ መርዶ የሚናገሩ ሚዲያዎች ይከፍታሉ ቤታቸው ሚስቶቻቸው ጋር ልጆቻቸው ጋር ቁጭ ብለው ልጆቻቸው ያን እየሰሙ ቤተሰብ ሳያቅ የሚፈጠረው ልጅ ጂንጎይስት ከመሆን ምንም የሚያቆመው ነገር የለም በየጊዜው ኔጌቲቭ ኢነርጂ የመገብነው ጎበዝ ተማሪ እንዲሆን ኔጌቲቭ ኢነርጂ የመገብነው ሰው እንዲወድ ኔጌቲቭ ኢነርጂ የመገብነው በስምምነት እንዲኖር መጠበቅ የለብንም ያልዘራው አይበቅልም የሰጠው ነው የሚሆነው ሚዲያና ትምህርት በጣም ክሪቲካል ጉዳይ ይሄን እንችላለን ወይኛ እዚህ ያለን ሰዎች አዎ ግለሰቦች ታምር ሰርተዋል ኢትዮጵያ ውስጥ ጥቂት ግለሰቦች መገመት ከሚቻል በላይ ብሔራዊነትን አርበኝነትን አስተምረዋል አስጨብጠዋል ለምሳሌ ጸጋዬ ገብረመድህን የሚባል ደራሲ ብዙ የጻፈ ፈላስፋ ነው ግን ጴጥሮስን በሚመለከት ያችን ሰዓት ብሎ የጻፈው በኋላም ቲያትር የሆነው ጴጥሮስ ለኢትዮጵያ ፍሪደም ተሰውተዋል ተገለዋል ከሚለው ታሪክ በላይ ምስል በሚመስል መንገድ በሚያሳይ መንገድ ያንን ጀብድ ያንን ጀግንነት አግሉቶ ያሳየው ጸጋዬ ገብረመድህን ነው ጸጋዬ ባይጽፈው ኖሮ አንድ አባት ኢትዮጵያን ወደው ተሰውተዋል ከሚል ያለፈ ታሪክ አልነበረው ሰውየው ግን በምስል ቀርጾ ሲያሳየን ብዙዎቻችን ውስጥ የዛ ጀግንነት የዛ አርበኝነት ነገር ጎልቶ እንዲታይ አድርጓል ብዙ ነው የሰራው አንዷን ለመግለጽ ያክል ነው ሐዲስ ዓለማየሁ ብዙዎቻችሁ የምታውቁት ፍቅር እስከ መቃብር የልምዣት ወንጀለኛው ዳኛ በሚል የፊክሽን ስራዎቻቸው ነው ግን ይሄ ብቻ አይደለም በኋላ አምባሳደር ሲሆኑ መንግስት አስተዳደር ጽፈው ነበር መንግስት እንዴት መሆን እንዳለበት ፖለቲካል አድሚኒስትሬሽናል ሐሳብ ያለው መጽሐፍ ጽፈው ነበር በፊክሽን ስራዎቻቸው ብዙ አስተምረዋል ብዙ ተናግረዋል ከዛም አልፈው የመንግስት ቅርጽ ምን መሆን እንዳለበት በጽሁፍ አስቀምጠዋል አርበኛ ናቸው ብቻቸውን አንድ ሰው አሁን ካሉት ችግር ጨማቂና ውጊያ ጨማቂ ተናጋሪዎች አንፃር ስታዩ በጣም የጎላ ስብዕና አላቸው የጎላ ማንነት አላቸው አባተ መኩሪያ ቲያትር ነው ያዘጋጀው የአድዋን ጦርነት አባተ መኩሪያ በቲያትር ባይሰራው ኖሮ ከጥሪው እስከ ድሉ ያለውን ነገር ብዙዎቻችን መገንዘብ እንቸገራለን አድዋን አስመስሎ በቲያትር ያቀረበው አባተ መኩሪያ ነው ብዙዎቻችን ውስጥ በምስል ተቀርጾ እንዲቆይ ያደረገው ከበደ ሚካኤል በተለይ ሳይንስን ቴክኖሎጂን ኢትዮጵያን እንደ ጃፓን ለማስመሰል የጻፏቸው ጽሁፎች ዛሬም ያስተምማሉ እንኳን ያኔ አስፕሬሽናቸው የዓለም ሎሬት አፈወርቅ ተክሌን ብትወስዱ በስዕል የምታውቁት ታሪክ ነው አሊ ቢራ በትምህርት በፍልስፍና በአንድነት እጅግ አስደማሚ የሆኑ ከአንድ ሰው በላይ የሆኑ ስራዎች ሰርቷል ከአንድ አርቲስት በላይ ስብሐት ገብረ ገሰሰ ዛሬ ኢትዮጵያ የሚለው ዘፈኑና የኢትዮጵያ ብሔራዊ መዝሙር የትኛው ይበልጥ እንደሚታወቅ ቢከፈትላችሁ እርግጠኛ አይደለም ትችላለህ ማለት ነው የተሰጠህ ገብቶ ሲዝን ገብቶ በእምነት ብትሰራ
ልክ እንደነዚህ ሰዎች የአርበኝነት ምሳሌ ሆነ ብሔራዊነትን የምትገነባ ሀገር የምታጸና መሆን ትችላለህ። ባይሆንስ ተባሉ፣ ተጠባደቡ፣ ተሰዳደቡ እያልክ ደግሞ አሁን እንዳሉ መሆን ትችላለህ። ምርጫው ያንተ ነው። እነዚህን ደግሞ እንመልከት። አርበኞች ናቸው። ምሩጽ ይፍጠር፣ ኃይሌ፣ ቀነኒሳ፣ ደራርቱ። እነዚህ ሰዎች ከሰፈራቸው፣ ከብሔራቸው፣ ከሀገራቸው አልፎ ለአፍሪካ ኩራት ናቸው። ድንበር የተሻገረ ማንነት አላቸው። ስታዩቸው ብዙ የተለየ አይደለም፣ የአርሶ አደር ልጆች ናቸው። የሰሩት ጀብድና ተአምር ግን ከሀገር ያልፋል። በአንተ ወረዳ፣ በአንተ ዞን፣ በአንተ ክልል ከሀገር ያለፈ ምሳሌ ቢኖር ሰው ባይራብ፣ ባይጠማ፣ ባይፈናቀል በስምምነት በፍቅር ቢኖር ሁላችን እንደዚያ ወረዳ፣ እንደዚያ ዞን፣ እንደዚያ ክልል እያልን የምንማርበትን ነገር ትፈጥራለህ ማለት ነው። አርበኝነት ከራስ የተሻገረ ሰዋዊ ማንነት የተላበሰ ለሰው ሁሉ የሚራራ የሚከፈል የሚሰጥ የሚያንጽ የሚያቆም ማለት ነው። ይሄ ብዙ ሀብት ብዙ በጀት አይፈልግም። እነዚህ አርበኞች ናቸው። በጾታ ሴቶች ናቸው። በዩኒፎርም እንደምታዩት የተሸመነ አቡጀዲ ምናምን የለበሱት። መሳሪያ ቁሞ ጠብቀኝ ነው። ሰውነታቸውም ወፈር ወፈር ያለ ነው። የወታደር ቅርጽ የለውም። ጉዳዩ እዚህ ነው። ልባቸው ሙሉ ለሀገራቸው የተሰጠ ነው። ልብሳቸው አይዛቸው፣ ጫማቸው አይዛቸው፣ ጸጉራቸው አይዛቸው፣ ቁሞ ጠብቀኝ አይዛቸው። በልባቸው ብርታትና ጥንካሬ ምክንያት የጸናች ኢትዮጵያን ለማየት ራሳቸውን ለመሰየፍ ለመስጠት የተዘጋጁ ናቸው። አርበኝነት በፕሪኮንዲሽን በተመቸ ጉዳይ ውስጥ ያለ ነገር አይደለም። ሲመች የምታረገው ሲከፋ የምትተው አይደለም። አንተ ሰው በመሆን የምታረገው ነው። ከዚህ ቀደም ብየዋለሁ፣ ልድገመው። ሁለት ሰዎች ወንዝ ዳር እየሄዱ በወንዙ የደረሰ ውሃ አመጣጥ ምክንያት አንዲት ጊንጥ በውሃ ልትበላ ስትሰቃይ ያያሉ። ከሁለቱ ጓደኛሞች አንደኛው ጊንጧን ለማዳን እጁን ሰዶ ከውሃ ላይ ያወጣት ሲል ነደፈችው። በጣም ነው የሚያመው እንደምታውቁት ጊንጥ ሲናደፍ። እጁን ካወጣ ካሸ በኋላ አሁንም ሳያት ትንደፋደፋለች። ድጋሚ ሊያወጣት ሞከረ፣ ነደፈችው። አሁንም አሞት እየተሰቃየ ሲያት ትቸገራለች። በጨርቅ ጠቅሎ እጁን ለሶስተኛ ጊዜ አወጣት እና ጓደኛው እሷ እየነደፈች አንተ ለምን ልታወጣ ትሰቃያለህ ሲለው እኔ ሰው ነኝ፣ እሷ ጊንጥ ናት። የእሷ ስራ መናደፍ ነው፣ የኔ ስራ ማዳን ነው። እኔ ስራዬን ነው የሰራሁት። ስራዬን እንዳልሰራ ለምንድን ነው ጊንጥ እንደሆነ የምትመክረኝ አለው ይባላል። ለምን አክቲቪስት ሆናለህ? አንተ የተፈጠርከው ህዝብ እንድታስተዳደር ነው፣ እንድታለማ ነው። አክቲቪስቱ እዛ ያውራ፣ አንተ ስራ ካለ ቦታ ለምን እሱን ለመሆን ትሞክራለህ? የተፈጠርከው ለማንነጽ፣ ለማልማት፣ ለማሳደግ ከሆነ እሱን ሁን እንጂ አንተ ያልሆንከው ማንነት ሰው አይተህ ከሆንክ ሉዘር ነህ ማለት ነው። ይሄ በሁሉ ይገለጻል። ይሄ የሰላም አርበኝነት ነው። በጋሞ ህዝብ አርባ ምንጭ የተፈጸመ ነው። እዚህ አካባቢ የሆኑ ጋሞዎች ተጎድተው እዛ ያለ ኦሮሚያ ባንክ ሊያጠፉ ወጣቶች ተቆጥተው ሲሄዱ የጋሞ አባቶች እንዲህ እንደምታዩት ሳር ይዘው አታጥፉ፣ ምንም ቢሆን ባንኩ የኛ ነው፣ የተቀመጠውም ገንዘብ የኛ ነው፣ ነገ የሚያገለግለው እኛን ነው። አይመችም። አካባቢው እኮ ስድብ ላይ ነው፣ ጩኸት ላይ ነው፣ ስሜት ላይ ነው ያለው። ግን ቆራጥ አርበኞች የለም ሰላም ይላሉ። እኛስ እኛ ውስጥ ያለውን ኢንቨስትመንት እናጠፋለን፣ የራሳችንን ስራ እናወድማለን መልሰን። የሰላም አርበኛ ማለት ሲመች ሳይሆን በማይመች ሁኔታ ውስጥ ቆመ ሰላምን መንዛት መስበክ ማለት ነው። ይሄ ሰውዬ ታውቁታላችሁ፣ ካርል ይባላል። ኦስትሪያዊ ጀርመናዊ ሰው ነው። መቼም ለኢትዮጵያውያን የሰራው ተአምር የሚገርም ነው። ከ4 እስከ 5 ሚሊዮን የሚጠጉ ሰዎችን የነካ ሰፋፊ ስራ ሰርቷል። በዘሩ፣ በሃይማኖቱ፣ በከለሩ፣ በምኑ ከኛ ጋር አይመሳሰልም። አስበው ካርል ከጀርመን ወይም ከኦስትሪያ መጥቶ 4 ሚሊዮን ኢትዮጵያ የሚጠቅም ትምህርት ቤት፣ ውሃ፣ ጤና ሲሰራ አንተ
የዞን መሪው የወረዳ መሪው የክልል መሪው ምን አደረኩ ከዚህ አንፃር ብለህ ብትጠይቅ የአርበኝነት ትርጉም ይገባሃል። ይሄ በማያገባው ሀገር አቋርጦ መጥቶ ይሄን ሁሉ ተአምር ሲሰራ አንተ ግን ከራስ ክልል ተሻግረህ እዛ ያለው ወንድምህን ለመርዳት ከራስ ዞን ተሻግረህ እዛ ያለ ዞን ለመርዳት የምትቸገር መሆን የለብህም። አርበኝነት ሲተርፍህ አይደለም፣ ሲበቃህ አይደለም፣ ሲመችህ አይደለም፣ ከማይመች ቆርሶ መስጠት ነው። እነዚህ ሁለት ሰዎች በጤና በሀብት በትምህርት በፈለጋችሁ መመዘኛ ከብዙዎቻችሁ የሚሻሉ አይደሉም። ነገር ግን እቺ እናት ወይም ይሄ ወጣት ስንት ደሃ ስንት የወደቀ የተሰበረ ሰው እንዳገዙ እንደረዱ እንዳቆሙ እንዳጸኑና እያንዳንዳችን በእነሱ ቦታ ሆነን ብናይ ደግሞ የአርበኝነት ትርጉም ይገባናል። ሲመች ሲደላ አይደለም። የአርበኝነት አዕማዶች 6 ናቸው። መታመን፣ መውደድ፣ መቅናት፣ መሰጠት፣ መጣበቅና መከላከል ናቸው። በእንግሊዘኛ እንዲቀላችሁ ብዬ ዘሳድል ብየዋለሁ። ሳድል ዳም ሲባል ከሰማችሁ ዘሳድል ማለት ለሀገር ለህዝብ ታማኝነት ሎያሊቲ ነው። ሀገርና ህዝብን መውደድ ላቭ ነው። ለሀገር ለህዝብ መቅናት ዚል ነው። መሰጠት ዲቮሽን ነው። መጣበቅ አታችመንት ነው፣ አታችድ መሆን ነው። ድጋፍ ተከላካይ መሆን ሰፖርት ኤንድ ሴፍ ጋርድ ማለት ነው። ስለዚህ ዘሳድል የሚለው ዚልን ለሀገርና ለህዝብ ቅናትን፣ ኤስ ደግሞ ሰፖርትን ሴፍ ጋርድ ማድረግን፣ ኤ ደግሞ የአታችድ መሆንን መጣበቅን፣ ዲ ዲቮሽንን፣ ኤል ደግሞ ላቭና ሎያሊቲን ይገልጻል። አዕማዱ እነዚህ ናቸው። እነዚህን ምሰሶዎች የያዘ ሰው ወደ አርበኝነት ማደግ ይችላል። ቅድም ግለኛ፣ ባንዳ፣ ብሔርተኛ፣ ብሔራዊነት ብያችሁ ወደ ብሔራዊነት ወደ ሲንተሲስ ማደግ ወደዛ መሙላት ወደዛ መፍሰስ አለብን ብያችሁ ነበር። ቀጥሎ ያለው ስቴፕ ቢቻላችሁ መሆን ያለባችሁ ግን ወደዚህኛው ነው። እዚህ ጋር የሀገር ፍቅር አለ፣ እዚህ ጋር የህዝብ እና የፍትህ ፍቅር አለ። የሀገር ፍቅሩ አነስተኛ የሆነ ለፍትህ ፍቅሩ አነስተኛ የሆነ ሰው ብሔርተኛ ነው የሚሆነው። ቅድም ብሔርተኛ እዚህ ጋር ነበር፣ አሁን እዚህ ወርዷል። ስናድግ ስንበቃ ወደ ሙላት ስንፈስ ቅድም ይሄ የባንዳ ቦታ ነበር። አሁን ግን የህዝብና የፍትህ ፍቅር የጎላው ስለ ሀገር የማያስብ ከሆነ ሰብአዊነት ኤንጂኦ ይሆናል ማለት። የሀገር ፍቅሩ ብቻ የበዛ ጀስቲስን በኮንቴንት ደረጃ በሰው ልጅ ደረጃ ልክ ደረጃ ማየ ከሆነ ብሔራዊ ይሆናል። አርበኛም የሆነው ግን የሀገር ፍቅርና የህዝብና የፍትህ ፍቅሩ የጎላ ማለት ነው። ኢትዮጵያም ብትሆን ሌላ ሀገር እንድትበድል የማይፈልግ ኢትዮጵያ ካላት ከተረፋት ሳይሆን ከጎደላት የሚራብ ኬንያዊ ሶማሊያዊ ካለ ለመርዳት እንድትነሳሳ የሚያስብ ሲሆን አርበኛ ይሆናል። ከብሔርተኝነት ሰው እንሁንና ወደ ብሔራዊነት እንደግ። ሳንክድ ሳንገፋ ሳንጠየፍ ራሳችን ወደን ወንድማችን አክብረን ወደ ብሔራዊነት እንደግ። ከዛ ያለፈ ደግሞ ሲሆን ወደ አርበኝነት እንደግ። ይሄ ውሃ እንደምታዩት ቅርጹ ይለያያል። እዚህ ጋር ነውጥ ነው፣ እዚህ ጋር ነውጥ ነው፣ እዚህ ጋር ነውጥ ነው። ይሄ ነውጥ ከላይ የሚታይ ብቻ አይደለም፣ ውስጥም ነውጥ ነው። ታች አሳዎች አሉ፣ ህይወት ያላቸው ነገሮች አሉ። በዚህ ወጀብ ውስጥ መኖር አይችሉም፣ ይታወካሉ፣ ይረበሻሉ። እናንተ መንገድ ላይ ድንጋይ ሲደረድሩ፣ እናንተ ታጋዮች ድንጋይ ሲደረድሩ አንድ ያረገዘች እናት ከመንግስት ጋር ምንም ኮሙኒኬሽን የሌላት ሆስፒታል መሄድ ያለባት እንዳለች አትዘንጉ። እናንተ ለመታገል ስትሉ የምትወልድ እናት እንድትሞት አትፍቀዱ። አዲስ አበባ እኔ ሰርግ ካለብኝ ሰርጉ የኔ ከሆነ
እዚህ ያለ ሰው ሁሉ ወደደም ጠላም የሰርጉ አካል መሆን አለበት። ልጅ ቢያምብህ እናት ቢያምብህ ጉዳይ አይደለም። መንገድ ዘጋለሁ መኪና በአንድ መንገድ ሳይሆን በሁሉም ዘግቼ ቆማለሁ። ከኋላ መቆም አለብህ። ፒፕ ማድረግ አለብህ። ሰርጉ የኔ ነው። ያንተ ሐዘን ያንተ ለቅሶ ያንተ በሽታ ጉዳይ አይደለም። ይሄ አብሮ አያኖርም። ያንተን ሰርግ አንተ ጨፍርበት። እኔም ጉዳይ አለኝ። አንተ ስታዝን ዓለም እንድታዝን፣ አንተ ስታገባ ዓለም ሁሉ ጸጥ እንድትል። የአርበኛ የብሔራዊ ስብዕና መላበስ አይደለም፣ የሚያውክ ነው። እንደዚህ መሆን ያለበት ግን እንደዚህ ነው። ይኸውላችሁ እንቅስቃሴ አለ ላይ that's fine። ታች ግን ህይወት አለ። ላይ ያለው ሁከት ታች ያለውን የሚረብሽ መሆን የለበት። ላይ ያለው እንቅስቃሴ ታች ነፍስ ህይወት ያላቸው ነገሮች እንዲጠፉ የሚያደርግ መሆን የለበትም። አንተ ስታምጽ እርሻው ቆሞ ንግድ ቆሞ እንቅስቃሴ ቆሞ ከሆነ ብዙ ድሃ ይጎዳል፣ ብዙ ይሞታል። ሰው እየገደልክ ነፃነት እያወደምክ ነፃነት አብሮ አይሄድም። አንተም ታገል፣ ሰዎችም ህይወታቸውን ይኖሩ ፍቀድላቸው። አንተ ስትታገል ሁሉም ሰው የዛ አካል ካልሆነ ስህተት አድርገ መገንዘብ ግን ጥፋት ነው። ከዚህ አንፃር የኛ ሚና ምን ይሁን ነው? እዚህ ያላችሁ የብልጽግና አመራሮች እድል አግኝታችኋል። የተለያየ ስራ ወስዳችሁ አገር እንድትመሩ አንድ አርበኛ መሪ፣ አንድ ወደ ብሔራዊነት ያደገ መሪ ቢያንስ መሰጠት አለበት። ለመቀራረብ፣ ለአብሮነት፣ ለፍትህ፣ አብሮ ለመቆም፣ ለገዢ ትርክት የተሰጠ መሆን አለበት። ሁለተኛ መታመን አለበት። ለራስ፣ ለሀገር፣ ለእውነት እውነት የሚያዛባ መሆን የለበትም። ሶስት መጠበቅ አለበት። ሀገርን፣ ህዝብን ከሩቅ ከቅርብ ጠላት፣ ከሩቅ ከቅርብ ዘራፊ፣ ከሩቅ ከቅርብ አጥፊ መጠበቅ አለበት። ብዙ ባንዳ ነው ያለው። ለማይረቡ ትናንሽ ገንዘቦች የሚገዛ ባንዳ ብዙ ነው። ባንዳ ሲባል ለሌላ ሀገር ተቀጥሮ የሚሰራውን ብቻ አታስቡ። አንድ የተመረተ ምርት ወደ ገበያ እንዳይወጣና በከተማ ያሉ ድሃዎች እንዲሰቃዩ የሚያደርግ ባንዳ ነው። ባንዳነት የግድ ክላሽ ማቀበል ብቻ አይደለም። የሀገርን ጥቅም የሚጎዳ የሀገርን ኢንተረስት የሚጎዳ እዚህ ጠቀምኩ ብሎ እዚህ የሚያስለቅስ ከሆነ ባንዳ ነው። ቢኮዝ ያ ናሽናል ኢንተረስትን ሰርቭ አያደርግም። ሀገራዊ ቁመናችንን ሰርቭ አያደርግም። አብሮ መኖርን ሰርቭ አያደርግም። ከዛ የጸዳ መሆን ያስፈልጋል። ሁለተኛው ብርሃንና ጨለማ ጨዋ ናቸው። ጠዋት ጨለማ ያቃል፣ ይዘጋጃል፣ ስፍራ ለቆ ይሄዳል። አቴታይም ጨለማና ብርሃን አብረው በአንድ ስፍራ መገኘት አይችሉም። አቴታይም ሸኔና ብልጽግና መሆን በጣም ከባድ ነው ጓዶች። ይለያያል ሐሳቡ። አቴታይም እዚህና እዛ አትሁኑ። እዛ የሆናችሁ ሂዱ፣ ጊዜ አታባክኑ፣ ጊዜ ያልፍባችኋል። እዚህ የሆናችሁ ግን ታምናችሁ ቁሙ። ችግር ካለው አርሙት፣ ቤታችሁ ስለሆነ አስተካክሉት። እዚህና እዛ ከሆነ ኤግዛክትሊ ይሄ ነው የሚሆነው። ከፊት ለፊት ህብረ ብሔራዊነት፣ በጋራ መኖር፣ መከባበር ትላላችሁ። ለእናንተ እምነት፣ ለእናንተ ብሔር፣ ለእናንተ ሰፈር ታዳላላችሁ። በሁለት ልብስ የሚጓዝ ሰው እንዴት ብሎ ሀገር ትራንስፎርም ማድረግ ይችላል? አብሮ መራመድ አስቸጋሪ ነው። የራሳችሁን ጊዜ ትበላላችሁ። በነገራችን ላይ በተደጋጋሚ እንዳልኩት ብዙ ሰው ባንዳነት እንደ ጸጋ ይቀበለዋል እንጂ ምንም ባንዳ ብትሆን እመነኝ ያ ግሩፕ ካሸነፈ አይቀበልህም። ለጊዜው ይጠቀምብሃል እንጂ አንተ ሰው ነህ ብሎ አያስብህም። አንተን የሚያክል ሰው እንዴት ለሰው ይገዛል? ሲሆን ይገዛል እንጂ ለምን ትላካለህ? አንተ ወረዳ ይዘህ ዞን ይዘህ ሚኒስተር ይዘህ ለሰው ተላላኪ ከምትሆን ለምን ላኪ አትሆንም? አውጣው የባርነት መንፈሱን፣ ኢንፌሪቲውን አውጣው ከውስጥ። ለምን መሰለህ? እኛ ኢህአደግ ውስጥ ገብተን አድገን ኢህአደግን ከውስጥ ስላፈረስን ማንም ኃይል ከውስጥ አያፈርሰንም። የምናውቀው ነገር እንዴት ከውስጥ እንደሚፈርስ ነው። አይቻልም። እሱ የትብብር አመራር ስሩ። ኦሮሚያ የሚባል ብቻውን ሰርቶ መቀየር አይችልም። አማራ ገበያው ነው፣ አማራ ግብአቱ ነው፣ አማራ ጉልበቱ ነው። መተጋገዝ አለበት።
ወላይታ የሚባል አይችልም ብቻውን። ሲዳማ ገበያው ነው፣ ጉልበቱ ነው። ዳውሮ አይችልም ከከፋ ውጪ። ስልጤ አይችልም ከጉራጌ ከሃዲያ ውጪ። ተባብረን ነው። ትብብርን መደጋገፍን ገንዘብህ ማድረግ አለብህ ለብልጽግና ለሀገር ለውጥ ስትል። እግር እየጎተትክ ብትሄድ ግን ጥፋት ነው። ቅድም አንስቼዋለሁ። በውይይታችሁ እውነት ነው፣ ሰላም ያስፈልገናል፣ መግባባት አለብን፣ የጋራ ችግሮቻችን ላይ እናተኩር ምናምን ብላችሁ ሊሆን ይችላል። እውነተኛ መሪ መግባባትን ፈላጊ ሳይሆን የጋራ መግባባትን የሚፈጥር ነው። ፍጠረው። በወረዳ ውስጥ እስላምና ክርስቲያን በፍቅር በጋራ እንዲኖሩ አድርግ። አማራና ኦሮሞ በጋራ እንዲኖሩ አድርግ። አድርገው እሱን ባንተ ከተማ፣ ባንተ ወረዳ፣ ባንተ ዞን አንዱ አንዱን እንዳይገፋ አድርግ። ያን ካደረክ ኢትዮጵያ ሰላም ሆነች ማለት ነው። ሐሳቡማ ልክ ነው፣ ግን ኑረው ስራው። ይሄ ሳውዝ አፍሪካ ኡቡንቱ ነው፣ እኛነት ላይ ያተኮረ ነው። ይኸው ህፃናት ናቸው፣ ልብሳቸው፣ ከለራቸው፣ ምናቸው አይስብም። ግን ተመልከቱ በጋራ ሲኮን እንዴት አይነት ነገር ነው ይፈጥር። ለመወያየት፣ ለመነጋገር፣ ለመደማመጥ ሁሉን ያየዋል። የማይተያይ የለም። የሁሉም እግር የሰራው ነገር ተመልከቱ። አብሮነት፣ መደመር፣ በጋራ መሆን የሚያልቅ የሚያሳምር የሚያሻግር እንጂ የሚጎዳ አይደለም። ያ እንዳይሆን ካሉ ግርግሮች መጠበቅ ጥሩ ይሆናል። ዋጋ ያለው አመራር፣ ፍሬያማ አመራር፣ ውጤታማ አመራር የምታይ የለየውን ለይተህ የምታወጣ ያወጣኸውም ለድሃ ትሩፋት ሲሆን፣ ምግብ ሲሆን፣ ልብስ ሲሆን ለማየት የምትችል መሆን አለብህ። ዝም ብሎ መጣ ተቀመጠ ሄደ መሆን የለብህም። ዝም ብሎ መጥቶ ተቀምጦ መሄድ ሲዝንን ጊዜን ማባከን ነው፣ ዌልዝ ማባከን ነው። ስራበት፣ ባለህበት ቦታ ስራ። ስትሄድ ታሪክ ማለት ቀሪ ስም ነው። አቶ እንትና በነበሩ ጊዜ የሚባል ነው። ወረዳም ይሁን ዞንም ይሁን ሚኒስትሪም ይሁን ሀገርም ይሁን ባለህበት ጊዜ ቁም ነገር የምትሰራ ሁን። ያንን ካደረክ ማንም ቢያሽካካ በታሪክ መነጽር ቦታን አታጣው። ካልሰራስ ማን ይናገርልሃል? ስትሄድ እኮ የሚናገር ፒአር የለም። ፒአሩ የአዲሱ አለቃ ፒአር ነው የሚሆነው። የሚናገርልህ ትሄድከው ስራ ብቻ ነው። በሱ ጊዜ የሚያስብለው ስራ ብቻ ነው። አንዳንዶች አሁን ስማቸውን መጥራት ማስታወስ የምንቸገረው በምን እናስታውሳቸው? መጡ ሄዱ ነው። መጡ ሄዱ ማስታወስ አይቻልም። መጣ ሰርተህ የሚጨበጥ የሚታይ ነገር አድርገህ ማለፍ አለብህ። አመራር አቅጣጫና መዳረሻ አመላካች ነው። ራዕይ የሚያጋባ፣ የሚያጋራ፣ የሚያሰርጽ ለዛ ራዕይ ስኬት ኢነርጂ መስጠት የሚችል ነው አመራር ማለት። መሪ ስትሆን ችግር ተናጋሪ ሳይሆን መፍትሄ አምጪ፣ መንገድ አመላካች፣ ችግር ሲኖር ግንባርን ሰጥተህ ሰላም የምታመጣ፣ እንደ ጋሞ የሰላም አርበኞች ይብቃ ጭቅጭቅ የምትል መሆን ይኖርብሃል። በራስ የሚተማመን ወደ ውስጥ የሚያይ ኃላፊነት የሚወስድ ሌላ የሚፈልግ አይደለም፣ ኃላፊነት የሚወስድ እኔ ጋ ነው ችግሩ የሚል እፈታዋለሁ የሚል አሉ። አንዳንድ አመራሮች አሁን ብቅ ያሉ ብልጽግና ውስጥ ልባቸው የሞላ እጋፈጠዋለሁ የሚሉ እነዚህ አይቆሙም፣ በርግደው ይሄዳሉ። መንታ ልብ ሲኖር አትራመድም። ቀኙ ይሄዳል፣ ግራው ያስራሃል። በልበ ሙሉነት መራመድ የምትችል የምትጋፈጥ ከሆንክ ቢያንስ ታሪክ አይረሳም። ትህትና፣ ሚዛናዊነት ለድሃ የሚራራ ለድሃ የሚያዝን ድሃን የሚያበላ ብሔር ቀድሞ የማይታየው ድሃ እናት ሲያይ ዘሬ ቋንቋ የማይል ብትሆን በምድር ብቻ ሳይሆን በሰማይም ታተርፋለህ።
ከደሃም እንኳን ከለር የምትመርጥ ከደሃም እንኳን ቋንቋ የምትመርጥ ከደሃም እንኳን አይሳካልህም መውጣት ያስፈልጋል ለሰው የምናዝን የምንራራ የምንሰጥ የምናዝን ከሆን በብዙ መንገድ ይሳካልናል ዝም ብሎ አሞርፎስ ዝም ብሎ ባለስልጣን ሱፍ ለባሽ የተቸገረ እንደ ልቡ የማይናገር ከናንተው ስንት ሰው ነው የኋላ በር ያስከፈተ መኪና ውስጥ የሚቀመጥ መጥፎ ካልቸር ነው ብዙ የኢህአዴግ ወንድሞቻችን የበላው ይሄ ነው ውስጣቸው ቀፎ ነው ባዶስ በሱፍ ምክንያት ካልተከፈተ የማይወርዱ የማይወጡ በቃ የተከበሩ ያስከበሩ ፎርጌት ኢት ሰውን አንተ ሰውንና ስራ ምን ነው ጭንቀቱ ልትሞት እኮ ነው ምን ያሰቃይሃል በሱፍ ውስጥ ሰውን እንደ ሰው ተራመድ ሰው ውደድ አልቅስ ሳቅ እርዳ ስራ ስም ብሎ ከኋላ ወንበር እንደዚህ ጥሩ አይደለም የኋላ ወንበር በሽታ ከናንተ ውስጥ ተነቅሎ ሲወጣ ሰው መሆናችሁን ስታቁ ያ ሾፌር ያ አጃቢ አንድ ቀን ከሞት ሲያድንህ ሰው እንደሆነ ይገባሃል ሰው ሁን በጣም የምትወጠሩ ሰዎች ሰው ሁኑ ደሞ የሚያስወጥር ስራ ሰርታችሁ ቢሆን ባልከፋኩ ሰው ሁኑ እውነቴን ነው በጣም ከሚያሳዝኑኝ ሰዎች በኋላ ወንበር የሚመጡ ሰዎች ናቸው አትሰቃይ ሰው ሁን አንተ ተሰቃይተ ቤተሰብን አሰቃይተ በኋላ እኮ ችግር ነው ስታስከፍት ያየ ልጅ ምን እንደሚያምረው አስብ አዳዲሶች መከራ እንዳትበሉ ባካችሁ በር አታስከፍቱ ከፍታችሁ ግቡ የመጨረሻው ሐሳብ መቀበልና መቆም ነው እያንዳንዱ የብልጽግና አመራር እያንዳንዱ የኢትዮጵያን ብልጽግና የኢትዮጵያን ለውጥ የሚፈልግ መሪ ብዝሃነትን ይቀበል የሃይማኖት የጾታ የብሔር የባህል ልዩ መልክና ቅርጽ እንዳለን የሚቀበል መሆን አለበት የግድ ነው አብረን በሰላም መኖር የምንችለው ብዝሃነትን ስንቀበል ሁለተኛ አብሮነትን የሚቀበል አብሮ መኖር ትርፍ አብሮ መኖር ጸጋ አብሮ መኖር መሻገር አብሮ መኖር ማለፍ ጉዳት አልቦ ነው ብሎ የሚያምን ሶስተኛ በእኩልነት የሚያምን እኔኮ መልኬ እኔኮ ቁጥሬ እኔኮ ሳይዜ እኔኮ ደሜ አትበል ሰው ነህ ከሌላው ሰው ጋር እኩል ነህ ኢኳል ኦፖርቹኒቲ ካገኘ ከተከበርክ ባህል ካልተነካ ቋንቋ ካልተነካ በልጠ ለመታየት ሳይሆን እኩል ሆነ ለመኖር መቀበል አለብህ ማንነቶችን በፖለቲካም በሃይማኖትም በብሔርም ያሉ ማንነቶችን ሪኮግናይዝ አፕሪሺየት የሚያደርግ ስብዕና ያስፈልጋል መቆም ያለብን ለብሔራዊነት ነው መቆም ያለብን ለእኩልነት ነው መቆም ያለብን በጋራ በሰላም በፍቅር አብሮ ለመኖር ነው መቆም ያለብን በመናቀው ሳይሆን የማናቀው እንደሚበዛ ገብቶን ነው እስላሞች ብዙ ከኦርቶዶክሶች ተምረን ኦርቶዶክሶች ብዙ ከእስላሞች ተምረን ኦሮሞዎች ከአማራ ተምረን ሶማሌው ከአፋር ተምሮ በዚያ ስፕሪት ውስጥ የምንሰራ ከሆነ እመኑኝ የዛሬ 10 15 20 ዓመት የኛ ልጆች የበለጸገች ለብዙዎች ምሳሌ የምትሆን ኢትዮጵያ እንዲትሁን ኢትዮጵያ እንዲትቀየር ይሄ ትውልድ እንዲቀይራት የሚባል ሀገር እንሰራለን የተኛንበት ዘመን ይበቃናል የተባላንበት ዘመን ይበቃናል አቅጣጫ የጠበቅንበት ዘመን ይበቃናል በእያንዳንዱ ወረዳ አስደማሚ የሆኑ ሀብቶች አሉ ትሩፋቶች አሉ ሰዎች አሉ አውጡት ተጠቀሙበት የበለጸገች ሀገር ፍጠሩ ልክ አባቶቻችን በጸረ ኮሎኒ ትግል ደማቸውን አፍስሰው በጋራ በአንድነት ተጋድለው ለአፍሪካ የነጻነት ምሳሌ እንደሆኑት ሁሉ ዛሬ ያለው ትውልድ በህብረት በአንድነት በቀና አእምሮ ቢሰራ አፍሪካ ውስጥ ደህንነትና ልመና ታሪክ የሆነባት አዲስ ታሪክ የደገመች ከ100 ዓመት በኋላ አዲስ ምሳሌ የሆነች ኢትዮጵያን መፍጠር ትችላለህ እንችላለን አመሰግናለሁ